በህይወታችሁ ልትሳሳቱት የምትችል አንድ ትልቅ ችግር አለ። ዩቲዩብ ስለሆነ ፈታ ብዬ ነው የማወራው። ዩቲዩብ ለዛ ነው የሚመቸኝ። ባይዘው ሰው የሆነ ጓደኛዬ ነበርና በ15 ዓመት እያለው ዲቁና ጀመረ። ዲቁና እየጀመርን እያለ ሁለታችን እየተወዳደርን በጣም በቃ አሪፍ የሚባል እንትን ነበረ፣ ኮምፒቲሽን ነበረ። በቃ እኔ እሱ ይቀድመኛል ቀድማለሁ፣ እሱ ይቀድመኛል ቀድማለሁ። ከዛ የሆነ ጊዜ በቃ አለፈኝና እኔ ስርዓተ ቅዳሴ ጀመርን። ስርዓተ ቅዳሴ እኔ ዜማ በጣም ከበደኝና እሱ ግን ባንዴ ማለት ነው 2 ወር በማይሞላ ጊዜ ቅዳሴ ማለት መጀመሪያ በግዕዝ ትማራዋለህ፣ ከዛ ደግሞ በእዝል ትማራዋለህ አይደል? ግዕዝን ጨርሶ ከዛ ወደ እዝል ገባ። በሁለት ወር 1 ወር በማይሞላ ጊዜ ከዛ አቋረጠው። እኔ ግን አላቋረጡትም። እስካሁን እዝል ነው ያሉት። ከዛ 2 ዓመት አድርገናል። በጣም ዜማው ስለከበደኝ በነበረው ሁኔታ ምናምን ብዙ ዘግቻለሁ። ትምህርትም ስለተጀመረ ምናምን ክረምት ብቻ ነው ዲቁና የምንማረው ምናምን በዛ ዘገየውና እሱ አቋረጠው። በ2 ወር ብቻ ነው የጨረሰው። ግን እኔ ግን 2 ዓመት ያክል ፈጅቶብኛል ለመጨረስ። ምንድነው በመካከላችን ያለው ልዩነት ብዬ ለራሴ ጠይቅ ነበር። ኦፍ ኮርስ እሱ የራሱ ፐርሰናል የሆነ ችግር አለበት ከፋሚሊው ምናምን። እኔም እስካሁን የፈጀብኝ ምክንያት አለብኝ። ግን ያ ልጅ በጣም ጎበዝ ነው ከምነግራችሁ በላይ። በቃ አንድ ነገር ስራ ከተሰጠ የመጨረስ አቅም አለው። ለምሳሌ ስዕል የሆነ ጊዜ ማትስ አብረን እያጠናን እሱ በቃ በጣም ጎበዝ ነበር፣ ያስረዳኝ ነበር። እኔ 2ኛ ነው የምወጣው፣ እሱ ግን ደረጃ አይዝም እንኳን። ማትስ ግን ማጥናት ጀምሮ ከእንግዲህ ቀን ጀምሮ ማጥናት ጀምራለሁ ብሎ በቃ በጣም ጎበዝ ሆነ። ለምን ብዬ በቃ እጨነቅ ነበር። እንደዚህ አይነት ሰዎች በጣም ጎበዝ ናቸው ምናምን። ለምን ጎበዝ ሆኖ ግን ለምንድን ነው የማይቀጥሉት ምናምን ብዬ አስብ ነበር። ከዛ ምን አሰብኩ መሰላችሁ? ጎበዞች ናቸው፣ ክሬቲቪቲ አላቸው፣ ግን አቋም የላቸው። ገባችሁ? አቋም ማለት አንድ ነገር ጀምራችሁ የመጨረስ አቋም። ለምንድን ነው የምትጀምሩት? ለምሳሌ እኔ ዲያቆን ስሆን ማለት በዛ አሪፍ አብነት ስለሆነ ነው ዲቁና እንጂ ሌላም አብነት ልጠቅስላችሁ ይችላል። ዲቁና አብረን እያመጣ እኔ ዲያቆን ነኝ፣ አሁን እሱ ዲያቆን አይደለም። ምን ባህላችን ያለው ልዩነት ምን መሰላችሁ? ለምን እንደጀመርኩ አውቃለሁ። እሱ ግን ለምን እንደጀመረ አያውቁም። በወንድሙ ነው የጀመረው። ገባችሁ? ወንድሙ ዲያቆን ስለሆነ ከዛ በሱ ነው። የኔም ትልቅ ብራዘር እኮ ዲያቆን ነው። ግን እኔ በሱ ኢንፍሉዌንስ ተደርጌ አይደለም የጀመርኩት፣ በራሴ በቃ ዲያቆን መሆን ለምን እንዳለብኝ፣ በሃይማኖቴ ጎበዝ መሆን እንዳለብኝ፣ ስለ ሃይማኖቴ ማወቅ እንዳለብኝ በቃ ኪሪዮሲቲ ስለነበረኝ ነው፣ ስለ እውቀት። ገባችሁ? ሰው ለምንድን ነው እንደዛ ያቋረጡ ብዬ አስብ ነበር። ከዛ ዲቁና ልናመጣ ስንሄድ እሱ አቋረጠ፣ እኔ ዲቁና መጣው። እሱ ደግሞ ለመጨረስ ማለት ነው 2 ገጽ ምናምን ነው የቀረው። በቃ ጨርሷል። እኔ አሁን እሱ በደረሰበት እስካሁን አልደረስኩም ነው የምላችሁ። በጣም ነው የሚደብረኝ አሁን ስቶሪን ሳስታውስ። እኔ ምን ልላችሁ ፈልጌ ነው፣ አንድ በህይወታችሁ ልታደርጉት የሚገባ ነገር አቋም ሊኖራችሁ ይገባል። አቋም ማለት አንድ ነገር ለምን እንደጀምሩ ማወቅ አለባችሁ። ለምን እንደማትጀምሩት በቃ ለምሳሌ አንተ ሰዓሊ ነው መሆን የምትፈልገው ነው። ሰዓሊ ለአብነት ለምንድን ነው ሰዓሊ መሆን ፈልገው? ከሰዓሊነትስ ማን ነው የሚጠቀመው? ሰዓሊነትስ እንዴት አድርጌ ልሽጠው? ኦፍ ኮርስ ይህ ካፒታሊዝም ዓለም ስለሆነ እንዴት አድርገህ መሸጥ እንዳለብህ መማር አለብህ። ገባህ? ይሄ ልጅ እንደ አብነት አድርገን ሳናነሳው ልጁ ፓሽን እንትን አለው፣ ክሪኤቲቪቲ አለው፣ ፍጥነት አለው፣ የመያዝ ኪሪዮሲቲ አለው። ግን ደግሞ አቋም የለውም። ይሄ ሁላ ነገር የሚታሰረው በአንድ ዘንቢል ብቻ ነው። እሱም በአቋም። አቋም ማለት አንድ ነገር ያላችሁ አቋም። ለምሳሌ ጀመራችሁ አይደል? በቃ የሆነ ሰው መጥቶ እንደዚህ ያክል ብር ሰጣለውና ያ ስራ አቋርጠው ሲላችሁ የምታቋርጥ አይነት ስራ መጀመር ያለባችሁ አቋም ያ ማለት ነው። ለምሳሌ እኔ ፖድካስተር ነኝ። ኦፍ ኮርስ ትልቅ ፖድካስተር ሆናለሁ። ገባችሁ? ለምሳሌ ቲክቶክ አቋርጠውን አሪፍ ብር ልክፈለ ኮሜዲያን ሁን ቢለኝ አልሆንም። አንደኛ ኮሜዲያን የመሆን ፍላጎት የለኝም፣ አቅምም የለኝም። ፍላጎት ስለሚቀድም ማለት ነው። አንደኛ አቅም ቢኖረው ፍላጎት ይቀድማል። ገባህ? አንድ ነገር ስትጀምሩ አቋም መኖር አለበት። ያ አቋም ለምንድን ነው የምትጀምሩት? ለምንድን ነው የምታቋርጡት? እስካሁን እኔ ባይዘው ወይ ማለት እኔ ስላችሁ የሆነ አብነት አድርጌ ስለምጣችሁ በጣም
አንድ ነገር ለመማር እዘገያለሁ። ለምሳሌ ልክ እንደ ማንትለዋና እንትን ምን ነው ያ እንስሳ አለ አይደል ይሮጣል ምናምን ቀደም ያ ሜታፎር አለ አብነት አለ። እንደዚህ አይነት ሰው በጣም ነገሮችን ዘግቼ የማር ሰው ነኝ። ሶ ለዛም ነው ይሄ ፖድካስት የከፈትኩት ዘግቼ ለምትማር ሰዎች የአንዳንድ ትምህርት ሼር ለማድረግ። ግን ወደ ፖይንት ሲገባ አቋም ሊኖራችሁ ይገባል። ምን አይነት አቋም ለምን እንደምትጀምሩት። ለምሳሌ አንተ ለአብነት ይሄ ሽቶ ያንተ ነውና አንተ ትሸጠዋለህ ምናምን። ከዛ አንድ ሰው መጥቶ ሽቶው ተውና እኔ ብር ልስጥህ አንተ እንደዚህ አይነት ንብረቶች መሸጥ ጀምር ቢልህ ትጀምራለህ? እንደዛ ከሆነ አቋም የለህም። አቋም ማለት አንድ ስራ አንድ የሆነ አንተ የምትፈልገው አይነት ስራ ያ ስራ ማንም ሳምባዲ መጥቶ እንደዚህ አድርግ ሲልህ አይመለከትም ብለህ መሄድ ነው። አንደኛ ፖይንት ነው። ሁለተኛ ደግሞ እሺ ግትር መሆን የለብህም። አቋም ሊኖርህ ይገባል። ግን ደግሞ ያ አቋም ፊክስ ለማድረግ ዝግጁ መሆን አለብህ። ይሄ እንትን አሪፍ ለማድረግ አንድ ፖድካስት ልጋብዛችሁ። ሚክ ካላንደራስ ፖድካስት ብላችሁ ዩቲዩብ ላይ ሄዳችሁ የፓንፎሎም ፖድካስት ተመልከቱ። ፓንፎሎም ምን አለ መሰላችሁ አቋም ሊኖራችሁ ይገባል። ግን ደግሞ የአቋም ለመተቸት የሆነ ነው ሰው ሲተቻችሁ ጠላታችሁም ሊሆን ይችላል ወዳጃችሁም ሊሆን ይችላል ማለት ነው። በቅርበት ተመልከቱ። ምን ለማለት ፈልጎ ነው ባይዞይ ማለት ነው። ከወዳጅ ይልቅ ጠላት እውነት ይናገራል። ይሄ በቃ ሪል ነው። ወዳጅ ማለት ስለሚወድ ሊጎዳ አይፈልግም። ገባ ዝም ብሎ በቃ ያባብላል። ስተትም እያባበለ ነው። ጠላት ግን ግልጽ ነው ነገር። ሰው ግትር አለመሆን አንዱ ጠቀሜታ ነው። ያላችሁ አቋም ያላችሁ አቋም ለመተቸት ክፍት መሆን አለባችሁ። ራሳችሁን አፕዴት እያደረጋችሁ አፕዴት የሚሆን አቋም መኖር አለባችሁ። ፍሌክሲቢሊቲ የሆነ አቋም ገባችሁ። ግትር የሆነ አቋም መኖር የለበትም። ገባችሁ። ሶ አቋማችሁ ሁሌ አፕዴትድ የሚሆን አቋም መኖር አለባችሁ አይደል? ሁለተኛ ደግሞ ፍሌክሲቢሊቲ የሆነ በቃ የሚገመጣጠል አቋም አለ። ግን የሚገመጥ እንደዛ ስላችሁ ደግሞ ወላዋይ ሆኖ አይደለም፣ ውሸታም አስቃባጭ ሆኖ አይደለም። ግን የሆነ አቋም ሊኖራችሁ የአቋም ግን አፕዴት ለማድረግ ዝግጁ መሆን አለባችሁ ሁሌ ማለት ነው። ሰው ትንሽ ይሄ ቀረ የምትሉ ካለ ደግሞ ኮሜንት ላይ አስቀምጡልኝ። በህይወታችሁ የምትሰሩት ትልቁ ስህተት ማለት ነው አቋም ከሌላችሁ ስለሆነ ጀምራችሁ የምታቋርጡት ለዚህ ነው። ይሜ